We've been at it now for 21 hours, and we've had a number of substantive discussions with the Iranians. That's the good news. The bad news is that we have not reached an agreement. And I think that's bad news for Iran much more than it's bad news for the United States of America. So critical ceasefire talks between the US and Iran have ended without a deal being reached. We win. Regardless what happens, we win. We've totally defeated that country. በብዙ ሲጠበቅ የነበረው የአሜሪካ ኢራንን ለአስጨራሽ የ21 ሰዓታት ድርድር ከሽፏል። የድርድሩ መክሸፍ ብዙ እያስባለ ነው። ትራምፕ ከሸፈም ተሳካም በእኛ በኩል አይሞቀንም አይበርደንም ብለዋል። በድርድሩ ላይ የተሳተፉት ምክትላቸው ጄዲ ቫንስም የድርድሩ መክሸፍ ፈተናው ለኢራን ነው ብለዋል። ኢራንም ያለችው ነገር አለ። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የደመቀ የደስታና የአብሮነት እንዲሆን ከፈጣሪ እንመኛለን። ለፋሲካ በዓል ለሰዓቱ መረጃዎችን አሰናድተናል፣ እንደሚከተለው ይቀርባል። የኢትዮጵያ መንግስት ትልቅ የወደብ ድርሻ እንዲይዝ ሐሳብ ቀርቦለት የእምቢታ መልስ መስጠቱን ጅቡቲ ገለጸች። እንደ ካፒታል ዘገባ ጅቡቲ የኢትዮጵያ መንግስት 60% ድርሻ በጅቡቲ ወደብ እንዲይዝ ተጠይቆ ፍላጎት እንደሌለው መግለጹን ተነግሯል። ጉዳዩን የተመለከተ ዘገባ ይዘናል። አሜሪካና ኢራን በፓኪስታን ሲያደርጉት የነበረው 21 ሰዓታትን የፈጀውን ለአስጨራሽ ድርድር ያለምንም ስኬት ተጠናቀቀ። ሁለቱም ተደራዳሪዎች በየግላቸው ስለ ድርድሩ ያሉት ነገር አለ። አደራዳሪዋ ፓኪስታንን በበኩሏ የሰጠችው ማብራሪያ አለ። ትራምፕም የድርድሩ መሳካትም ሆነ መክሸፍ አይሞቀኝም አይበርደኝም ሲሉ ተደምጠዋል። በርካቶች ይሄ ድርድር ከሸፈ ከዚያስ በማለት ወሳኙን ጥያቄ እየጠየቁ ይገኛሉ። ዓለም በኢራንና በአሜሪካ የጦርነት ደመና ስሮና ውጥረቱ ባየለበት በዚህ ሰዓት ከምስራቅ አፍሪካ የወጣ አንድ መረጃ ማህበራዊ ሚዲያውን አናውጦታል። አነጋጋሪው ጀነራል ሙሆዚ ካይኔሩጋባ ለዓለም ጦር ኃይሎች ያላቸውን ክብር ሲገልጹ ኢትዮጵያን ከታላላቅ አያላን ሀገራት ተርታ አሰልፈዋል። ጀነራሉ በዚህ ወሳኝ ወቅት ይህን መልእክት ያስተላለፉት በምን ምክንያት ይሆን? ከታላላቅ የዓለም ሀያላን ጎን ኢትዮጵያን ያስቀመጠው ይህ ክስተት ምን አንድምታ አለው? ጥንቅራችን መልሳለሁ። በዓለማችን እጅግ ቁልፍ በሆነ የባህር መተላለፊያ ላይ ጦርነት ደመና አንዣቧል። በሆርሙዝ የባህር ወሽመጥ ላይ የተደቀነው የአሜሪካ የጦር መርከብና ኢራን የግርድፍ ማስጠንቀቂያ ዓለምን በስጋት አቁሟል። ይህ ፍጥጫ ወደማይቀለበስ ቀውስ ያመራል ወይስ ሌላ የኃይል ሚዛን መለኪያ ጨዋታ ነው? ከክስተቱ ጀርባ ያሉ ያልተሰሙ ጉዳዮችን ዝርዝር መረጃ እናደርሳለን። ላለፉት 43 ቀናት በከፊል እንደተዘጋ በሚነገርለት የሆርሙዝ ሰርጥ ለመጀመሪያ ጊዜ አሜሪካ መርከቦች ማለፋቸው ተነገረ። ኢራን በተለይ አሜሪካና እስራኤል መርከቦች ሰርጡን እንዳያቋርጡ ማገዷ ይታወሳል። አሁን የሁለት ሳምንት የተኩስ አቁም በታወጀበትና በፓኪስታን ንግግር በተደረገበት በዚህ ወቅት ሁለት የአሜሪካ የጦር መርከቦች ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ የሆርሙዝን ሰርጥ መሻገራቸው ታውቋል። በተያያዘ መረጃ ፓኪስታን የሆርሙዝ ሰርጥ አሜሪካና ኢራን በጋራ እንዲያስተዳድሩ ሐሳብ ማቅረቧም ተሰምቷል። መረጃውን አያይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 የአሜሪካ ኢራን ድርድር ከሸፈ። ብዙ ሲጠበቅና ብዙም ሲባልለት የነበረው የፓኪስታኑ የአሜሪካና ኢራን ድርድር ያለምንም ስምምነት ተጠናቀቀ። ዘገባዎች የሁለቱ ሀገራት ተደራዳሪዎች በዚያው በፓኪስታን ኢስላማባድ ተገናኝተው ለ21 ሰዓታት ያህል የፊት ለፊት አስጨራሽ ድርድር ያደረጉ መሆኑን የአልጀዚራ፣ የሲኤንኤን፣ ቢቢሲ፣ ዘጋርዲያን፣ ሮይተርስ እና ሌሎች ዓለም አቀፍ መገናኛ ብዙሃን አመላክተዋል። ለ39 ቀናት እጅግ አውዳሚ ጦርነት ውስጥ ያለፉት ሁለቱ ሀገራት
ለ15 ቀናት የሚቆይ የተኩስ አቁም ስምምነትን በማድረግ ለመነጋገር ቢወስኑም ብዙ ሲጠበቅ የነበረው የፓኪስታኑ ድርድር ያለ ስኬት መጠናቀቁን በአሜሪካ በኩል ድርድሩን በበላይነት የመሩት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ አስታውቀዋል። ጄዲ ቫንስ ድርድሩ እንደተጠናቀቀ ወዲያውኑ በሰጡት መግለጫ የድርድሩን በጎና መጥፎ ዜና ያሏቸውን ለሁለት ከፍለው ማብራሪያቸውን ሰጥተዋል። መልካሙ ዜና ከኢራናውያን ጋር ወሳኝ የሆኑ ጉዳዮችን አንስተን መነጋገራችንን ያሉት ጄዲ ቫንስ፣ መልካም ያልሆነው ዜናችን ደግሞ ከ21 ሰዓታት ንግግር በኋላ ምንም አይነት ስምምነት ላይ ለመድረሳችን ነው ሲሉ ተናግረዋል። ምክትል ፕሬዝዳንቱ ጄዲ ቫንስ አክለውም ይህ በእርግጥ መጥፎ ዜና የሚሆነው ለኢራን እንጂ ለአሜሪካ አይደለም ሲሉም አክለዋል። ድርድሩ እየተካሄደ በነበረበት ወቅት ለጋዜጠኞች መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ ድርድሩ ተሳካ አልተሳካ ለአሜሪካ የሚጨምረውም ሆነ የሚቀንሰው ነገር የለም፣ እኛ በወታደራዊ መስክ አሸንፈናል ሲሉም የተናገሩበት ሁኔታ ታይቷል። We've been at it now for 21 hours and we've had a number of substantive discussions with the Iranians. That's the good news. The bad news is that we have not reached an agreement. And I think that's bad news for Iran much more than it's bad news for the United States of America. So critical ceasefire talks between the US and Iran have ended without a deal being reached. We win. Regardless what happens, we win. We've totally defeated that country. በተመሳሳይ መልኩ በኢራን በኩል ታስኒም በተባለው የዜና ወኪል በኩል በተሰጠው መግለጫ የድርድሩ አለመሳካት ማረጋገጫ ተሰጥቶበታል። ዘጋርዲያን ሁለቱ ሀገራት መደራደሪያ ብለው በየግላቸው ያቀረቧቸውን ነጥቦች ዘርዝሯል። የሆርሙዝ ጉዳይ አሜሪካ በኢራን ላይ ከጣለችው ማዕቀብ ጋር በተያያዘ ለዓመታት በባንክ ስለታገደባት ከ100 ቢሊዮን ዶላር በላይ ገንዘብ ስለመለቀቅ፣ ስለ ኢራን ኒኩሌርና ሌሎች በርካታ ጉዳዮች በሰፊው ንግግር የተደረገ መሆኑን ዘገባዎች አመላክተዋል። እያንዳንዳቸው ሁለቱ ሀገራት ያቀረቧቸውን ነጥቦች ለመወያየት 21 ሰዓታት እንደፈጁም ዘገባዎቹ ራሳቸው ጄዲ ቫንስም ጭምር አስታውቀዋል። ሆርሙዝ ሰርጥን በተመለከተ በአሁኑ ሰዓት ኢራን እየተቆጣጠረችው ሲሆን ይኸው የመቆጣጠር ሂደት ይጽናልኝ፣ የሉዓላዊ ግዛት አካል በማድረግም ከመርከቦች መተላለፊያ የቀረጥ ገቢን ማግኘት አለብኝ የሚል ጽኑ አቋምን ይዛ ኢራን እንደቀረበች ዘጋርዲያን ዘገባ አመልክቷል። ኢራን ከዚህም በተጨማሪ በመካከለኛው ምስራቅ በየሀገራቱ ከሳውዲ እስከ ኩዌትና ኳታር ብሎም በሌሎች ሀገራት ያለው የአሜሪካ ጦር መውጣት አለበት የሚል ጠንካራ የመደራደሪያ አቋምን ይዛ የቀረበች መሆኑም ታውቋል። ኢራን ከዚህም በተጨማሪ ግማሽ ክፍለ ዘመን ለሚያህል ጊዜ ተጥሎባት ዛሬም ድረስ የቀጠለው ዘርፈ ብዙ ማዕቀብ እንዲነሳላት እንዲሁም በጦርነቱ ጉዳት ደርሶብኛል በማለትም የካሳ ጥያቄን አንስታለችም ተብሏል። በአሜሪካ በኩል ኢራን ኒኩሌር የምትለውን ፕሮግራም እርግፍ አድርጋ እንድትተው፣ ሆርሙዝን ለቃ በመውጣት ወደ ነበረበት የዓለም አቀፍ እንቅስቃሴ እንዲመለስ እንድታደርግ ጠበቅ ያሉ አቋሞች ተይዘዋልም ተብሏል። በአሜሪካ በኩል የሀገሪቱ ምክትል ፕሬዝዳንት ጄዲ ቫንስ፣ የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና ባለሀብቱ ብሎም የፕሬዝዳንት ዶናልድ ትራምፕ አማት የሆኑት ጃሬድ ኩሽነር በድርድሩ ተሳትፈዋል። በኢራን በኩል የኢራንን የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ እንደዚሁም ውጭ ጉዳይ ሚኒስትሩ አባስ አራግቺ ተገኝተዋል። የኢራን ብሔራዊ ቴሌቪዥን ባስነበበው የመንግስት አቋም መግለጫ ውይይቱ ለጊዜው ባይሳካም ወደፊት ይቀጥላል ሲል አስታውቋል። ድርድሩ መክሸፉን ተከትሎ በቀጣይ ምን ሊሆን ይችላል የሚለው ጉዳይ አሁንም የበርካቶች መነጋገሪያ አጀንዳ ሆኖ እንደቀጠለ ነው። ትራምፕ በውይይቱ ሂደት ላይ በሰጡት ጋዜጣዊ መግለጫ እኛ በተካሄደው ጦርነት ያቺን ሀገር አሳምረን ስላሸነፍናት በዚህ ድርድር ሂደት ውጤቱ ምን ይሁን ምን የሚገደን ሰዎች አይደለንም ሲሉ ተናግረዋል። ሁለቱም አካላት ስለ ቀጣይ ድርድር ያሉት ነገር አልተሰማም። አንዳንዶች የድርድሩን መክሸፍ ተከትሎ አደገኛው ጦርነት ዳግም ሊያገረሽ ይችላል በሚል ስጋታቸውን እየገለጹም ይገኛሉ። ሁለቱም እጃችን በቃታችን ላይ ነው ሲሉ ከርመዋል። አደራዳሪዋ ፓኪስታን ይህ ድርድር ባይሳካም በቀጣይ የሚካሄዳል የሚል ተስፋ እንዳላት በውጭ ጉዳይ ሚኒስትሯ ኢስሐቅ ዳር በኩል ገልጻለች። በድርድሩ ዙሪያ የተለያዩ አስተያየቶች እየተሰጡ ሲሆን አንዳንዶች ሁለቱ ሀገራት ለድርድር ይዟቸው ከቀረቡት በርካታ ነጥቦች አንጻርና አንዳንዶቹም በቀላሉ የማያግባቡ በመሆናቸው በአንድ ድርድር ተአምራዊ ውጤት መጠበቅ የለበትም በማለት ሙያዊ አስተያየታቸውን ሲሰጡ ተደምጠዋል። የዚሁ የ39 ቀናት ጦርነት አካል የነበረችው እስራኤል በዚሁ የፓኪስታን የአሜሪካ ኢራን ድርድር መክሸፍ ዙሪያ ያለችው ምንም ነገር የለም። እሷም በበኩሏ ከሊባኖስ ጋር በአሜሪካ ለመነጋገር እያሰብኩ ነው ብላለች። በቀጣይ ርዕስ የጦር መርከቡ ወደ ኢራን ገሰገሰ። በዓለማችን እጅግ ቁልፍ በሆነ የባህር መተላለፊያ ላይ ጦርነት ደመና አንዣቧል። በሆርሙዝ የባህር ወሽመጥ ላይ የተደቀነው የአሜሪካ የጦር መርከብና የኢራን ግርድፍ ማስጠንቀቂያ ዓለምን በስጋት አቁሟል። ኢራን ቅዳሜ ዕለት በሆርሙዝ የባህር ወሽመጥ አቅራቢያ ለሚንቀሳቀስ የአሜሪካ የጦር መርከብ ዲስትሮየር አስቸኳይ ማስጠንቀቂያ ሰጥታለች። ፋርስ ኒውስን ጨምሮ የሀገሪቱ የዜና ምንጮች እንደዘገቡት የአሜሪካ የጦር መርከብ ከተባበሩት አረብ ኤምሬትስ ፉጃይራ ወደብ ተነስቶ ወደ ወሽመጡ እያመራ መሆኑን የኢራን ጦር ኃይሎች በቅርብ ሲከታተሉት ቆይተዋል።
መርከቡ መንገዱን ካላቆመ በ30 ደቂቃ ውስጥ ጥቃት እንደሚሰነዘርበት ኢራን በፓኪስታን አደራዳሪዎች በኩል ማስጠንቀቂያዋን አስተላልፋለች። ይህ ከፍተኛ ወታደራዊ ፍጥጫ የተከሰተው ሁለቱ ሀገራት በፓኪስታን ኢስላማባድ ሲያካሂዱት የነበረው የሰላም ንግግር ያለ ስምምነት በተጠናቀቀበት ነው። ለ21 ሰዓታት የዘለቀው ይህ ውይይት በኢራን የኒውክሌር ፕሮግራምና በባህር ላይ ደህንነት ጉዳዮች ላይ መስማማት ባለመቻሉ ተቋርጧል። ንግግሩ መፍረሱን ተከትሎ አሜሪካ ወታደራዊ መርከቦቿን ወደ ስልታዊው የሆርሙዝ ወሽመጥ ማስጠጋቷ ኢራንን ለከፋ ወታደራዊ ምላሽ ገፋፍቷታል። ለኢራን ቁጣ ቀስቃሽ የሆነውና ዩኤስኤስ ግሪድሊ ተብሎ የሚጠራው ይህ የአሜሪካ የጦር መርከብ ተራ አጥፊ መርከብ ሳይሆን እጅግ ዘመናዊ በሆነው የኤጂስ ባህር ላይ ሚሳይል መከላከያ ስርዓት የታጠቀ ግዙፍ ምሽግ ነው። መርከቡ በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎችን የመከታተልና የማጥቃት አቅም ያለው ሲሆን በውስጡም የኒኩሌር አቅም ያላቸውን ቶማሃውክ ሚሳይሎች ሊሸከም እንደሚችል ይገመታል። ኢራን ይህ መርከብ ወደ ሆርሙዝ ወሽመጥ መግባቱን እንደ ቀጥተኛ የሉዓላዊነት ጥሰትና የደህንነት ስጋት የቆጠረችውም መርከቡ ያለበት የራዳር እይታን የማስወገድ ወይም ስቴልዝ ቴክኖሎጂ በሚስጥር የባህር ዳርቻዎቿን ለመሰለል ያስችለዋል በሚል ስጋት እንደሆነ የውስጥ መረጃዎች ይጠቁማሉ። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ አሜሪካ የሆርሙዝ የባህር ወሽመጥን ከፈንጂዎች የማጽዳት ሥራ መጀመሯን ይፋ አድርገዋል። ትራምፕ ኢራን በጦርነቱ ከፍተኛ ሽንፈት እያስተናገደች ነው ያሉ ሲሆን ወሽመጡን ለዓለም አቀፍ የንግድ እንቅስቃሴ ክፍት ለማድረግ ኃይላቸውን እንደሚጠቀሙ አስታውቀዋል። በአጠቃላይ በሆርሙዝ የባህር ወሽመጥ ላይ የተደቀነ የጦርነት አደጋና በኢራንና በአሜሪካ መካከል ያለው የቃላት ፍጥጫ ቀጠናውን ከፍተኛ ስጋት ላይ ጥሎታል። የሰላም ንግግሩ ባለመሳካቱና የሁለቱም ሀገራት ጦር ኃይሎች በከፍተኛ ጥንቃቄ ላይ በመሆናቸው በቀጣዮቹ ጊዜያት የሚወሰዱ እርምጃዎች የሁለቱን ሀገራት የወደፊት ግንኙነት እንደሚወስኑ ይጠበቃል። በቀጣይ ርዕስ ኢትዮጵያ ከጅቡቲ የቀረበ የወደብ ድርሻ ጥያቄን ውድቅ አደረገች። የታጁራ ወደብ 60 በመቶ ድርሻን መንግስት ሳይቀበል ቀረ። የኢትዮጵያ መንግስት ትልቅ የወደብ ድርሻ እንዲይዝ ሐሳብ ቀርቦላት የእምቢታ መልስ መስጠቱን ጅቡቲ ገለጸች። እንደ ካፒታል ዘገባ ጅቡቲ የኢትዮጵያ መንግስት 60 በመቶ ድርሻ በጅቡቲ ወደብ እንዲይዝ ተጠይቆ ፍላጎት እንደሌለው መግለጹ ተነግሯል። በሳምንቱ ሰኞ ዕለት የጅቡቲ ወደብና ነፃ ዞን ባለስልጣን ይፋ ባደረገው መረጃ ኢትዮጵያ በጅቡቲ የታጁራ ወደብ 60 በመቶ ድርሻ እንድትይዝ የቀረበላትን ጥያቄ አልተቀበለችም። የጅቡቲ ወደብና ነፃ ዞን ሊቀመንበር አቡበከር ኦማር ሃዲ ኢትዮጵያ ከጅቡቲ የቀረበላትን የወደብ ድርሻ ባለቤትነት ሐሳብ አለመቀበሏን አሳውቀዋል። ከድርሻ ባለቤትነት ፋንታ በኮሪደር ተጨማሪ ስምምነት እንዲኖር መንግስት መምረጡን የገለጹት ሊቀመንበሩ ጅቡቲ ውስጥ ከሰሞኑ መግለጫ ላይ እንደተናገሩት በ60 በመቶ የታጁራ ወደብ ጉዳይ በእኛ በኩል ግልጽነት አለ፣ ሐሳቡን አቅርበን ነበር፣ የኢትዮጵያ መንግስት ግን ሐሳቡን ሳይቀበለው ቀርቷል ብለዋል። ከወደብ ድርሻ ይልቅ የኮሪደርና የእኩል ተጠቃሚነት ስምምነት ነው የፈለጉት ሲሉ ገልጸዋል። ሊቀመንበሩ ጅቡቲ አሁን ከኢትዮጵያ ጋር በትብብር በጥምረት በወደብ ጉዳይ ለመስራት ክፍት ናት ሲሉ አክለዋል። ጅቡቲ በተደጋጋሚ የወደብ አክሰስ ፕሮፖዛሎችን ለኢትዮጵያ እያቀረበች መሆኑን ጠቅሰው በወደብ ሀብት ተሳትፎ ለኢትዮጵያ የምታቀርበው ሐሳብ ከስትራቴጂዋ የመነጨ መሆኑን ገልጸዋል። ከኢትዮጵያ መንግስት ጋር እየሰራን ነው፣ የሚፈልጉትን የወደብ መሰረተ ልማትና ተቋማትን እንዲጠቀሙ እየፈቀድንና እያቀረብን ነው፣ ለኢትዮጵያ በራችን ሁሌም ክፍት ነው ሲሉም ገልጸዋል። ኢትዮጵያ እንደ አውሮፓ አቆጣጠር ከ1990ዎች ወዲህ የባህር በር አክሰስ የሌላት ሀገር ስትሆን ከቅርብ ዓመታት ወዲህ የባህር አክሰስ የማግኘት ፍላጎቷን በይፋ እያቀረበች ትገኛለች። ከሶማሊላንድ በስተቀር ሁሉም ጎረቤቶቿ ለባህር በር አክሰስ ለወደብ ባለቤትነት አሉታዊ መልስ የሰጡ ሲሆን የኢትዮጵያ 90 በመቶ የውጭ ገቢ ንግድ ብቸኛ በር የሆነችው ጅቡቲ በድርሻና ስምምነት ለንግድ አገልግሎት ብቻ የሚውሉ የወደብ አክሰስ ለኢትዮጵያ ለመስጠት ከሁለት ጊዜ በላይ ሐሳብ አቅርባለች። ኢትዮጵያ ለባህር ኃይሏ ማረፊያ የሚሆናት ወታደራዊ ወደብ ግን ፈጽሞ እንደማትሰጥ ጅቡቲ ግልጽ አድርጋለች። ኢትዮጵያ ከሶማሊላንድ ጋር የባህር ኃይል የወደብ ስምምነት አድርጋ የነበረ ሲሆን በአህጉራዊና ዓለም አቀፍ ተቃውሞና ጫና የተነሳ ውሳኔው ተግባራዊ ሳይሆን ቀርቷል። በጉዳዩ ከሶማሊያ ጋር የገባችበት ውጥረት በቱርክ አደራዳሪነት የተፈታ ሲሆን ሶማሊያ ለኢትዮጵያ በግዛቷ የባህር አክሰስ ለመስጠት በአንካራው ስምምነት ብትስማማም እሱን ወደፊት ሊገፋ አልቻለም። ኢትዮጵያ በሶማሊላንድ በርበራ ወደብ ላይ 18 በመቶ ድርሻ ስምምነት አግኝታ የነበረ ሲሆን የፋይናንስ ክፍያ ባለመፈጸሙ ድርሻው እንደታጠፈ ይታወሳል። ጅቡቲ ከቅርብ ጊዜ ወዲህ በተለይ ጥንታዊውን የታጁራ ወደብን ለማልማትና ለኢትዮጵያ ድርሻ ለመስጠት እየሞከረች ትገኛለች። የኢትዮጵያ መንግስት ፍላጎት ግን በወደብ ኮሪደር መሰረታዊና ልዩ አስተዳደር እንዲሁም ትራንዚትን የተመለከተ ስለመሆኑ ነው ከጅቡቲ የተገለጸው። ጅቡቲ የወደብ ልማትን በተመለከተ በቅርቡ ከሳውዲ አረቢያ እንዲሁም ከኢትዮጵያ ባላንጣ ግብጽ ጋር ጭምር መስማማቷ ይታወሳል። ጅቡቲ በመካከለኛው ምስራቅ ጦርነት የተፈጠረውን የወደብ መጨናነቅ በተመለከተ ከሰሞኑ መግለጫ ያወጣች ሲሆን ለዋነኛዋ ደንበኛ ኢትዮጵያ ቅድሚያ እንደምትሰጥ መናገሯ ይታወሳል። ጅቡቲ አሁን ላይ ወደ 6 ጥልቅ ውሃ የወደብ አገልግሎት መሰረተ ልማቶች ያሏት ሲሆን የተፈጠረውን መጨናነቅ የማስተናገድ አቅም እንዳላት ትናገራለች። ጅቡቲ ከኢራኑ ጦርነት ጋር በተያያዘ የየመን ሁቲዎች የቀይ ባህርን የውሃ ክልል የማወክና የመዝጋት ስጋት ጅቡቲን ብዙም እንደማይነካም ከሰሞኑ ገልጻለች። የጅቡቲ ወደቦች በባቤል ማንዴብ ሰርጥ ላይ ያሉ ሲሆን
ጅቡቲ በአፍሪካ አህጉር የአሜሪካ ትልቅ የጦር ሰፈርን ጨምራ የበርካታ ሀገራት ጦር መገኛ መሆኗን ትገልጻለች። የጅቡቲ ወደብ ባለስልጣን ከማርች 10 አንስቶ የወደቡ ኤጀንቶች በመካከለኛው ምስራቅ የተፈጠረው ችግርን ተከትሎ ተጨማሪ የጭነት ክፍያ እንዳይጫን መመሪያ ማስተላለፉም ይታወሳል። በቀጣይ ርዕስ ከጦርነት ወዲህ ለመጀመሪያ ጊዜ የአሜሪካ መርከቦች ሆርሙዝን አቋረጡ። ፓኪስታን፣ ዋሽንግተንና ቴህራን በጋራ ሰርጡን እንዲያስተዳድሩ ሐሳብ አቀረበች። ላለፉት 43 ቀናት በከፊል እንደተዘጋ በሚነገርለት የሆርሙዝ ሰርጥ ለመጀመሪያ ጊዜ የአሜሪካ መርከቦች ማለፋቸው ተነገረ። ኢራን በተለይ አሜሪካና እስራኤል መርከቦች ሰርጡን እንዳያቋርጡ ማገዷ ይታወሳል። አሁን የሁለት ሳምንታት የተኩስ አቁም በታወጀበትና በፓኪስታን ንግግር በተደረገበት በዚህ ወቅት ሁለት የአሜሪካ የጦር መርከቦች ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ የሆርሙዝ ሰርጥን መሻገራቸው ታውቋል። በትላንትናው ዕለት ፕሬዚዳንት ትራምፕ የአሜሪካ ባህር ኃይል ስትራቴጂክ የሆነውን ሰርጡን ማጽዳት ጀምሯል ሲሉ ተናግረዋል። በጦርነቱ ለመጀመሪያ ጊዜ የአሜሪካ ባህር ኃይል ሚሳኤል የታጠቁ መርከቦች በሰርጡ አንዳች ችግር ሳያጋጥማቸው ማለፍ መቻላቸውን ሶስት የአሜሪካ ባለስልጣናትን ጠቅሶ የዎል ስትሪት ዘገባ አመልክቷል። የጦር መርከቦቹ ሰርጡን ሲያቋርጡ ለኢራን የተነገረ ነገር አለመኖሩና መተላለፊያውን ያገደችው ኢራን ሳትጠየቅ መሆኑን ዘገባው አመልክቷል። የአሜሪካ ጦር በይፋ ሰርጡን የማጽዳት የማስለቀቅ እንቅስቃሴ ስለመጀመሩ ፍንጭ ሰጥቷል። ትራምፕ ጦራቸው ሰርጡን ሊያስለቅቅ ስለመሆኑ ባወጡት የማህበራዊ ሚዲያ ልጥፋቸው እንደ ቻይና፣ ጃፓንና ፈረንሳይ ያሉ ሀገራት የወቀሱ ሲሆን ሀገራቱ ድፍረትና ጽናት የላቸውም፣ በራሳቸው ይህንን ስራ ሊሰሩ አይችሉም ሲሉ አስፍረዋል። ኢራን በጦርነቱ በትልቁ እየተሸነፈችም ነው ሲሉ አክለዋል። የኢራን ማስፈራሪያ የሚያልፍ መርከብ የተቀበረ ፈንጂ ነከዋል ብቻ ነው፣ ሌላ አቅም የላቸውም ሲሉ ኢራንን አጣጥለዋል። አሶሺየትድ ፕሬስ ሰርጡን አቋረጡ ስለተባሉ የአሜሪካ ጦር መርከቦች ማረጋገጫ ከትራምፕ አስተዳደር ጠይቆ መልስ እንዳልተሰጠው ገልጿል። በተያያዘ መረጃ ኢራን አዲስ ባሰመረችው የሆርሙዝ መተላለፊያ ኮሪደር የሚያልፉ መርከቦችን ቁጥርም ለመቀነስ መወሰኗን አስታውቃለች። ኢራን በሰርጡ በቀን እንዲያልፉ የምትፈቅደው መርከብ ቁጥር ከ12 እንዳይበልጥ ወስናለች ተብሏል። ኢራን ግዙፍ ለሆኑ መርከቦች የ2 ሚሊዮን ዶላር ክፍያ ማውጣቷንና የተወሰኑ ሀገሮችና የመርከብ ጭነት ካምፓኒዎች አሁን ላይ በሰርጡ ለሚያልፉ መርከቦች ደህንነት ከኢራን መንግስት ጋር ቀድሞ ድርድር መጀመራቸውን ዎል ስትሪት ዘግቧል። በሌላ መረጃ ፓኪስታን የሆርሙዝ ሰርጥን በተመለከተ ለአሜሪካና ኢራን ለየት ያለ ሀሳብ ማቅረቧ ተነግሯል። ፓኪስታን የሆርሙዝ ሰርጥን የማሪታይም ፍሰት በጋራ እንዲቆጣጠሩ የሚያስችል ሀሳብ ነው ያቀረበችው። ትላንት ኢስላማባድ ላይ በነበረው ንግግር ፓኪስታን፣ ቴህራንና ዋሽንግተን ሆርሙዝን በጋራ እንዲያስተዳድሩ ጠይቃለች። አልጀዚራ የፓኪስታን መንግስት ምንጮችን ጠቅሶ በሰራው ዘገባ የሰርጡን ደህንነት ለማስጠበቅ ሲባል ዋሽንግተንና ቴህራን በጋራ ሊሰሩ የሚችሉበትን አማራጭ አቅርባለች። በፓኪስታን በኩል የቀረበው ሀሳብ የሆርሙዝ ሰርጥን የአሜሪካና የኢራን ባህር ኃይሎች በጋራ ፓትሮል የሚያደርጉበት አማራጭን ያስቀመጠ ነው። ከሁለቱ ሀገራት ስለ ሀሳቡ የተሰጠ መልስ ስለመኖሩ ዘገባው አላመለከተም። በቀጣይ ርዕስ ጀነራሉ በኢራኑ ጦርነት ስለ ኢትዮጵያ። ዓለም በኢራንና በአሜሪካ የጦርነት ደመና ስር ሆና ውጥረቱ ባየለበት በዚህ ሰዓት ከምስራቅ አፍሪካ የወጣ አንድ መረጃ ማህበራዊ ሚዲያውን አናውጦታል። አነጋጋሪው ጀነራል ሙሆዚ ካይኔሩጋባ ለዓለም ጦር ኃይሎች ያላቸውን ክብር ሲገልጹ ኢትዮጵያን ከታላላቅ ሀያላን ሀገራት ተርታ አሰልፈዋል። የኡጋንዳው ጦር ኃይሎች ዋና አዛዥ ጀነራል ሙሆዚ ካይኔሩጋባ በኤክስ ገጻቸው ባጋሩት መረጃ ለየትኞቹ ሀገራት ወታደሮች ክብር እንዳላቸው በይፋ ገልጸዋል። ጀነራሉ ትላንት ምሽቱን ባጋሩት ልጥፍ በዝርዝር ውስጥ የራሳቸውን አገር ኡጋንዳን ዩፒዲኤፍ ጨምሮ የሩዋንዳ አርዲኤፍ፣ የዩናይትድ ኪንግደም፣ የአሜሪካ፣ የሩሲያ፣ የቻይና፣ የእስራኤል፣ የቪየትናምና የአፍጋኒስታን ወታደሮችን ጠቅሰዋል። በዚህ ልዩ ዝርዝር ውስጥ ኢትዮጵያ መካተቷ በጀነራሉ እይታ ሀገሪቱ ያላት ወታደራዊ ብቃት ከዓለም ሀያላን ጋር የሚመጣጠን መሆኑን ያሳያል። ጀነራሉ ቀደም ሲል ኢራን እስራኤልን የምታጠቃ ከሆነ ዩጋንዳ ከእስራኤል ጎን እንደምትቆም መግለጻቸው የሚታወስ ሲሆን በዚህ የሀያላን ፍጥጫ መሃል ኢትዮጵያን ከእነዚህ ሀገራት ተርታ ማሰለፋቸው የቀጠና ኃይል አሰላለፍ ውስጥ ሀገሪቱ ያላትን ተጽዕኖ የሚያመለክት እንደሆነ ይነገራል። ጀነራል ሙሆዚ የጠቀሷቸው ሀገራት በተለያዩ ጦርነቶች ውስጥ በነበራቸው ጽናት የሚታወቁ መሆናቸው መረጃውን ልዩ ያደርገዋል። በተለይም እንደ ቪየትናምና አፍጋኒስታን ያሉ ሀገራት በዝርዝሩ መካተታቸው ጀነራሉ ለቴክኖሎጂ ብቻ ሳይሆን ለወታደራዊ ጽናትና ለተዋጊዎች ወኔ ትልቅ ዋጋ እንደሚሰጡ ያሳያል። በዚህ አውድ ውስጥ የኢትዮጵያ መጠቀስ በታሪክ አጋጣሚዎች ወራሪን በመመከት ረገድ ሀገሪቱ ያላትን የታወቀ ወታደራዊ ማንነት ለሌሎች የቀጠናው መሪዎች ጭምር ማስታወሻ ሆኖ ያገለግላል። ሆኖም ጀነራል ሙሆዚ ካይኔሩጋባ በተለያዩ ጊዜያት በሚሰጧቸው ያልተጠበቁ አስተያየቶች አወዛጋቢነታቸው የሚጠቀስ ሲሆን በቅርቡ ደግሞ ለኢራን መንግስት የ7 ቀናት የይቅርታ መጠየቂያ ጊዜ መስጠታቸውን በይፋ ባጋሩት መልእክት ሲያነጋግሩ ቆይተዋል። ይህ ከኢራን ጋር የጀመሩት የቃላት ጦርነትና አሁን ደግሞ ኢትዮጵያን፣ አሜሪካንና እስራኤልን በአንድ የክብር ዝርዝር ውስጥ ማካተታቸው ጀነራሉ አሁን ባለ የዓለም አቀፍ ኃይል አሰላለፍ ውስጥ የራሳቸውን ወታደራዊና ፖለቲካዊ አቋም በግልጽ እያሳዩ መሆናቸውን ያመለክታል።
ጀነራል ሞሆዚ ካይኑሩጋባ የዩጋንዳ መከላከያ ኃይል ጠቅላይ አዛዥ ሲሆኑ የአገሪቱ ፕሬዝዳንት ዩዌሪ ሙሴቬኒ ልጅና ያባታቸው ተተኪ ሊሆኑ ይችላሉ ተብሎ የሚጠበቁ ከፍተኛ ወታደራዊ መኮንን ናቸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።